ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። የብልጽግናው አለቃ አብይ አህመድ የብሔራዊ መረጃና ደህንነት መስሪያ ቤት አመራሮች ላይ ተከታታይ ሹምሽር ማድረጋቸው ውስጣዊ ስጋት እንዳለባቸው የጠቆመ ነው ተባለ። 2 ወር ባልሞላ ልዩነት 2 ወሳኝ ቦታ የነበራቸው አመራሮች ተነስተዋል። የደህንነት መስሪያ ቤቱን የውስጥ ምንጮች ዋቢ ያደረገ መረጃ ይዘናል። የኦነግ ታጣቂ ኃይሎች የአፋብንን ጥሪ ተቀላቅለዋል። የጃል መሮ ኦነግና አፋብን የጋራ አቋም የያዙበት ጉዳይ ምንድነው ለሚለው ዝርዝር መረጃውን ከዜናችን ትሰሙታላችሁ። በሌላ በኩል የአምስት ፓርቲዎች ቅንጅት የሆነው ትብብር ለኢትዮጵያ አንድነት በተለያዩ የሀገሪቱ ክፍሎች ባለው ከፍተኛ የጸጥታ ችግርና በእጩዎቹ ላይ በተደቀነው የህይወት አደጋ ምክንያት አደባባይ ወጥቶ የሚያደርገውን የፖለቲካ እንቅስቃሴና የምርጫ ቅስቀሳ ለማቋረጥ መገደዱን አስታውቋል። የብልጽግና የስልጣን ህልውና የሆነው የምርጫ ፕሮጀክቱ አደጋ ገጥሞታል። የመፈጸም እድሉ ጠባብ ሆኗል። ይህም ሌላኛው መረጃችን ነው። የብልጽግናው አየር ኃይል ከአዲስ አበባ በቅርብ ርቀት የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ ከአዲስ አበባ በቅርብ ርቀት የተፈጸመ መሆኑ ትኩረት ስቧል። አብራችሁን ስትዘልቁ ዝርዝር መረጃውን ትሰማላችሁ። በአዲስ አበባ ከተማ ከምርጫ ስጋት ጋር በተያያዘ ከፍተኛ ኦፕሬሽን እንደታሰበ ምንጮች ጠቆሙ። በዚህ ኦፕሬሽን የአማራ፣ ትግራይና ኤርትራ ተወላጆች ኢላማ ውስጥ ይገባሉ ተብሏል። የትግራዩ ፓርቲ በበኩሉ በጦርነት ስጋት ከትግራይ ወደ አዲስ አበባ የመጡ ሰዎች ደህንነት ያሰጋኛል ብለዋል። የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር ይደረጋል ላሉት የሰላም ስምምነት ቅድመ ሁኔታ ሲያስቀምጡ ኢራን በበኩሏ ከትራምፕ ጋር ለመደራደር ቁልፍ የተባሉ ባለስልጣኗን መምረጧ ተሰምተዋል። በቴሄራን ምን እየታሰበ ነው የሚለው ጉዳይም አነጋጋሪ ሆኗል። የትራምፕ የሰላም ቅድመ ሁኔታዎች ምንድናቸው? የኢራኑ ተደራዳሪስ ማን ናቸው? ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የብልጽግናው አለቃ አብይ አህመድ የብሔራዊ መረጃና ደህንነት መስሪያ ቤት አመራሮች ላይ ተከታታይ ሹምሽር ማድረጋቸው ውስጣዊ ስጋት እንዳለባቸው የጠቆመ ነው ተባለ። 2 ወር ባልሞላ ልዩነት 2 አመራሮች ከስልጣናቸው ተነስተዋል። የብልጽግናው አለቃ አብይ አህመድ በደህንነት ተቋሙ ላይ ተከታታይነት ያለው የአመራር ሹምሽር ማድረጋቸው ትኩረት የሳበ ጉዳይ ሆኗል። የጣና የመረጃ ክትትል እንደሚያሳየው ተቋሙ ባለፉት 2 ወራት ገደማ 2 ምክትል ኃላፊዎች ከስልጣን ተነስተው በሌላ አመራር ተተክተዋል። ተቋሙ ባለፉት 2 ወራት ገደማ 2 ምክትል ኃላፊዎቹ ከስልጣን ተነስተው በሌላ አመራር ተተክተዋል። ሁለቱም የደህንነት ምክትል ኃላፊዎች ከስልጣናቸው የተነሱ ሲሆን በአሁኑ ሰዓት ብቸኛው ሰንባች አመራር የብሔራዊ መረጃና ደህንነት መስሪያ ቤት ዋና ዳይሬክተር የሆኑት ሬድዋን ሁሴን ናቸው። ከወራት በፊት የጠቅላይ ሚኒስተሩ የግል ወዳጅና ታማኝ የነበሩት ታዜር ገብረ እግዚአብሔር በብሔራዊ መረጃና ደህንነት መስሪያ ቤቱ በምክትል ዳይሬክተርነት ከሚሰሩበት ቦታ ተነስተው የንግድ ቀጠናዊ ትስስር ሚኒስተር ዴኤታ ተደርገው መሾማቸው ይታወሳል። በተመሳሳይ ባለፈው መጋቢት 2 ቀን የብሔራዊ መረጃና ደህንነት መስሪያ ቤቱ ምክትል ዋና ዳይሬክተር በመሆን አቶ አሰፋ ብዬ መሾማቸው ይታወሳል። እኒህ ተሿሚ የያዙት ቦታ የአገር ውስጥ ደህንነት መምሪያ ኃላፊው አቶ ሲሳይ ቶላ ይዘውት የነበረው ቦታ እንደሆነ የሚያወሱ የመረጃው ምንጮች ከተቋሙ 6 ምክትሎች ውስጥ ወሳኙ ቦታ እንደሆነ ያስረዳሉ። በዛሬው ዕለት ማለትም መጋቢት 15 ቀን ከዚሁ ተቋም በወጣው መረጃ መሰረት የተቋሙ ሌላኛው ምክትል ኃላፊ የነበሩት አቶ ርስቱ ይርዳው ከደህንነት ተቋሙ ተነስተው ወደ ፌዴራል ፖሊስ ወንጀል ምርመራ ክፍል ዝቅ ባለ ኃላፊነት መመደባቸው ታውቋል። የአገዛዙ ልሳናት የደህንነት መስሪያ ቤቱን ሹምሽር በተለይም ከኃላፊነት የተነሱ ሰዎችን ሹመት እንደተሰጣቸው አድርገው ሲዘግቡ ቢታይም የሹምሽሩ አንደምታ ፖለቲካዊ መሆኑ በ2 ወር ልዩነት የታየው የአመራሮች ከተቋሙ መነሳት ማሳያ ሆኖ ይቀርባል። የጣና የውስጥ ምንጮች በበኩላቸው አብይ አህመድ በተቋሙ ላይ ተከታታይ የአመራር ሹምሽር እያደረጉ ያሉት ከ2 መነሻ ምክንያቶች እንደሆነ ያስረዳሉ። አንደኛው በተቋሙ ውስጥ የእርሳቸው ወዳጅ የነበሩት ወደ ሌላ ተልዕኮ ለመውሰድ የሀገሪቱን ተቋማት በመረጃ ሰዎች እንዲመሩ ለማድረግ ካላቸው የታማኝ አገልጋይነት ጥማት ጋር አያይዘው ይመለከቱታል። ለዚህ አንደኛው ማሳያ በቅርቡ ወደ ንግድና ቀጠናዊ ትስስር ሚኒስቴር መስሪያ ቤት የተዛወሩት ታዜር ገብረ እግዚአብሔር አንደኛው መሆናቸውን ይጠቁማሉ። ሁለተኛው ጉዳይ ግን የውስጥ ስጋት ያለባቸው በመሆኑ እንደሆነ ያስረዳሉ። አብይ አህመድ ወደ ስልጣን ከመጡ ካለፉት 7 ዓመታት ወዲህ ብሔራዊ መረጃና ደህንነት መስሪያ ቤቱ 5 ዋና ዳይሬክተሮች
አመራሮችን እንዳፈራረቀ ይታወሳል። ከጌታቸው አሰፋ ቀጥሎ ጄኔራል አደም መሐመድ፣ ደመላሽ ገብረ ሚካኤል፣ ተመስገን ጥሩነህና ሬድዋን ሁሴን በተከታታይ የመሩት ተቋሙ በምክትል ደረጃ በ2 ወራት ውስጥ በተከታታይ አመራሮችን ሹምሽር ሲያደርግ ይህ የመጀመሪያው ሆኗል። በዚህም የብልጽግናው አለቃ አብይ አህመድ በደህንነት ተቋሙ ላይ የሚወስዱት ተከታታይ ያለው የአመራር ሹምሽር በአመዛኙ ከስጋት የመነጨ እንደሚሆን ተጠቁሟል። የኦነግ ታጣቂ ኃይልና የፋኖ ኃይሎች በመጪው ምርጫ ላይ ተመሳሳይ አቋም ይዘዋል። በጃል መሮ የሚመራው የኦነግ ታጣቂ ቡድን ምርጫውን ባዶ ስነ ስርዓት ሲል ተችቶታል። የብልጽግናው አየር ኃይል በበኩሉ በአዲስ አበባ ቅርብ ርቀት ላይ ተከታታይ የድሮን ጥቃት መፈጸሙ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ በምርጫ ተሳትፎ ላይ ማስጠንቀቂያ ከሰጠ ከአንድ ሳምንት በኋላ የኦሮሞ ነጻነት ሰራዊት መጪውን ሀገራዊ ምርጫ ታማኒነት የሌለው ሲል ውድቅ አድርጎታል። ታጣቂ ቡድኑ የሀገሪቱ አብዛኛው ክፍል ትርጉም ያለው ምርጫ ለማካሄድ ከማይቻልበት ደረጃ ላይ ነው ሲል ገልጿል። በይፋዊ መግለጫው ላይ እንዳመላከተው ምርጫው ለውጭ ዓለም ፍጆታ ተብሎ የሚዘጋጅ ትዕይንት ሆኗል ያለ ሲሆን ከሀገሪቱ 70% በላይ የሚሆነው አካባቢ ታማኒነት ላለው ድምፅ አሰጣጥ ምቹ እንዳልሆነ ገልጿል። መግለጫው ዋና ዋና ተቃዋሚ ፓርቲዎች ወደ ራሳቸው አግልለዋል ወይም ደግሞ ከምዝገባ ላለመሰረዝ ወይም በሂደቱ ላይ አለ ያለውን ጉድለት ለማጋለጥ ብቻ እየተሳተፉ ይገኛሉ ብለዋል። በሂደቱ ውስጥ የቀሩት ፓርቲዎች በሙሉ በመንግስት የተፈጠሩ ወይም ከመንግስት ጋር የተቆራኙ ናቸው ሲልም አክሏል። ባለፈው ሳምንት የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ ለፖለቲካ ፓርቲዎች፣ ለሚዲያ አካላትና ለሌሎች ተቋማት በሰጠው ማስጠንቀቂያ በምርጫ ሂደት ውስጥ መሳተፍ ከፌዴራል መንግስቱ አጀንዳ ጋር መቆም ተደርጎ እንደሚቆጠር መግለጹ ይታወሳል። ግንቦት 24 ቀን 2018 ይካሄዳል ተብሎ የሚጠበቀው ሀገራዊ ምርጫ በፋኖ ኃይሎችና በኦነግ ታጣቂ ቡድኖች ማስጠንቀቂያ እየተሰጠበት ይገኛል። አፋብን ባለፈው መጋቢት 6 ቀን 2018 ባወጣው መግለጫ ንቅናቄው ምርጫውን የሚያግዙ አካላት እንደ ብልጽግና ሁሉ የአማራ ህዝብ ጠላቶች ተደርገው ይቆጠራሉ ብለዋል። አክሎም እርምጃ እንደሚወስድ መግለጹ ይታወሳል። ኦነግ ምርጫውን ከመኮነንና ተቀባይነት የለውም ከማለት ባለፈ በመግለጫው ላይ የምርጫው ተሳታፊዎች ላይ ወታደራዊ እርምጃ ወስዳለሁ አለማለቱ የዲፕሎማሲ ብልጠቱን ያሳየበት ሆኗል። አፋብን በምርጫ ሂደቱ መሳተፍ ወይም መደገፍ በሲቪል ዜጎች ላይ እየደረሰ ያለውን ጥቃት እንደ መደገፍ ይቆጠራል የሚል አቋም መያዙ በአማራ የትግል ደጋፊዎች ዘንድ የሚደገፍ ሆኖ በሂደቱ የሚሳተፉ ሲቪሊያን ላይ እርምጃ ወስዳለሁ ማለቱ የህልውና ትግልን ከሚመራ ንቅናቄ በተለይም እንደ ሽምቅ ተዋጊ በራስ ላይ እንደመተኮስ ይቆጠራል የሚል ትችት የሰነዘሩ ወገኖች መግለጫው ዲፕሎማሲያዊ አቀራረብ እንደሚጎድለው አስተያየት መሰንዘራቸው ይታወሳል። ከዚሁ ጋር ተያይዞ በቀጣይ ይካሄዳል በተባለው ሀገራዊ ምርጫ እጩዎቹን አስመዝግቦ ሲንቀሳቀስ የቆየው ትብብር ለኢትዮጵያ አንድነት በተለያዩ የሀገሪቱ ክፍሎች ባለው ከፍተኛ የጸጥታ ችግርና በእጩዎቹ ላይ በተደቀነው የህይወት አደጋ ምክንያት አደባባይ ወጥቶ የሚያደርገውን የፖለቲካ እንቅስቃሴና የምርጫ ቅስቀሳ ለማቋረጥ መገደዱን አስታውቋል። ፓርቲው መጋቢት 15 ቀን ባወጣው መግለጫ እንዳስታወቀው በተለይም በአማራና በትግራይ ክልሎች ሙሉ በሙሉ እንዲሁም ከዋና ዋና ከተሞች ወጣ ባሉ የኦሮሚያ አካባቢዎችና በቤንሻንጉል ጉሙዝ ክልል መተከል ዞን ውስጥ ምርጫ ለማካሄድ የሚያስችል አስቻይ ሁኔታ የለም። ፓርቲው ይህንኑ የደህንነት ስጋት ለኢትዮጵያ ብሔራዊ ምርጫ ቦርድ በደብዳቤ ማሳወቁንም አረጋግጧል። ፓርቲው በመግለጫው የብልጽግናውን አገዛዝ በጽኑ የኮነነ ሲሆን ገዢው የብልጽግና ፓርቲ ሀገሪቱ የገባችበትን የእርስ በርስ ጦርነት በሰላማዊ መንገድ ከመፍታት ይልቅ ምርጫ ለማድረግ እየተንደረደረ ይገኛል ብለዋል። ከዚህ ቀደም የፖለቲካ እስረኞች እንዲፈቱ፣ የፖለቲካ ምህዳሩ እንዲሰፋና ሚዲያው ገለልተኛ እንዲሆን ያቀረባቸውን የቅድመ ሁኔታ ጥያቄዎች መንግስት ወደ ጎን በመተው ለሰላማዊ ድርድር ፈቃደኛ አለመሆኑን ትብብሩ በመግለጫው አትቷል። በተለይ በአማራ ክልል የሚካሄደው ጦርነት በንጹሃን ላይ እያደረሰ ያለው ጉዳት እጅግ አሳሳቢ መሆኑን ጠቅሶ ችግሩ በገለልተኛ አደራዳሪዎች በኩል በጠረጴዛ ዙሪያ እንዲፈታ ላለፉት ጊዜያት ያቀረበው ተደጋጋሚ ጥሪ ሰሚ ማጣቱን አብራርተዋል። ምንም እንኳን ፓርቲው በሰላማዊ የፖለቲካ ትግል በማመንና ምርጫውን እንደ አንድ አማራጭ ለመጠቀም በማሰብ እጩዎችን ቢያስመዘግብም በቅርቡ በማዕከላዊ ጎንደር ዞንና በጎንደር ከተማ አዘዞ ጸዳ ክፍለ ከተማ የተከሰቱትን የጸጥታ ችግሮች እንደማሳያ በማንሳት የእጩዎቹና የአስተባባሪዎቹ ሕይወት አደጋ ላይ መውደቁን አጋልጧል። በመሆኑም መንግስት ለጦርነቱ ፖለቲካዊ መፍትሄ ሰጥቶ የእጩዎች ደህንነት ዋስትና እስካላገኘ ድረስ አደገኛ በሆኑት አካባቢዎች ይፋዊ የፖለቲካ እንቅስቃሴ ከማድረግ እንደሚቆጠብና ቀጣይ እርምጃውንም በይፋ ለህዝብ እንደሚያሳውቅ አስጠንቅቋል። ይህ በእንዲህ እንዳለም የብልጽግናው አየር ኃይል ከአዲስ አበባ በቅርብ ርቀት የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ ከአዲስ አበባ በ100 ኪሎ ሜትር ራዲየስ ውስጥ የተፈጸመ መሆኑ ትኩረት ስቧል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል በአዲስ አበባ ዙሪያ የሚያደርጋቸው ተከታታይ የሽምቅ ውጊያዎች
ስጋት የፈጠሩበት አገዛዙ የቡድኑን ዘመቻዎች በድሮን ጥቃቶች ጭምር በመመከት ላይ ነው። ከሰሞኑ በሰላሌ ዞን ስር የሚገኙ ወረዳዎች ተከታታይ የድሮን ጥቃት መፈጸሙን የጠቆሙት የጣና ምንጮች በአካባቢው ላይ ያዘነበው የድሮን ቦምብ ውርጅብኝ በአርሶ አደሮች ላይ ጉዳት ያስከተለ መሆኑን ጠቁመዋል። የኦነግ ታጣቂ ኃይሎች ከአዲስ አበባ በ55 ኪሎ ሜትር ርቀት ጥቃት በመሰንዘር 100 የሚደርሱ ሚሊሻዎችን መግደላቸው፣ ባንኮችን መዝረፋቸውን ከዚህ ቀደም መዘገባችን ይታወሳል። ከአዲስ አበባ ከተማ በ55 ኪሎ ሜትር ርቀት በተለይም በሰላሌ ቀጠና ሙሉ ተብላ በምትጠራ ከተማ በፈጸሙት ማጥቃት 100 የሚጠጉ የሚሊሻ አባላትን መግደላቸው፣ የከተማው ባንክ የተዘረፈው ከሳምንታት በፊት ነበር። በዚሁ የሰላሌ ቀጠና ከሰሞኑ የብልጽግናው አየር ኃይል ተከታታይ የድሮን ጥቃት መፈጸሙ የታጣቂ ቡድኑ የማጥቃት አቅም እያደገ በአዲስ አበባ ዙሪያ የሚያደርጋቸው ወታደራዊ እንቅስቃሴዎች ለአገዛዙ ስጋት መሆናቸውን ያመላከተ ሆኗል። ከቅርብ ጊዜ ወዲህ ታጣቂ ኃይሉ በአዲስ አበባ ዙሪያ የሸገር ከተማ አካል በሆኑ ከተሞች ጭምር ተከታታይ ጥቃቶችን በመሰንዘር ላይ ሲሆን በአገዛዙ በኩል ይህን መሰል ጥቃት ለመመከት በሚል የቤተ መንግስት ጥበቃ አካል የሆነው የሪፐብሊኩ ጥበቃ ኃይል በክፍለ ጦር ደረጃ በአዲስ አበባ ዙሪያ ልዩ ኦፕሬሽን እስከ መስራት መድረሱ ይታወሳል። በተለይም ከአዲስ አበባ በቅርብ ርቀት በኦሮሚያ ሰሜን ሸዋ ዞን የአያ ጉለሌ አካባቢ ተከታታይ ውጊያዎች የተደረጉ ሲሆን የውጊያ ቦታው አትሌቶች ማሰልጠኛ መንደር አጠገብ መሆኑ የአገዛዙን የጸጥታ አቅም ደካማነት ያጎላ ሆኗል። የአትሌቶች መሰልጠኛ መንደር ከአዲስ አበባ ከተማ በ20 ኪሎ ሜትር ርቀት የሚገኝ የሱሉልታ ወረዳ አካል እንደሆነ ይታወቃል። በአዲስ አበባ ከተማ ከምርጫ ስጋት ጋር በተያያዘ ከፍተኛ ኦፕሬሽን እንደታሰበ ምንጮች ጠቆሙ። በዚሁ ኦፕሬሽን የአማራ፣ ትግራይና ኤርትራ ተወላጆች ኢላማ ውስጥ ይገባሉ ተብሏል። የትግራዩ ፓርቲ በበኩሉ በጦርነት ስጋት ከትግራይ ወደ አዲስ አበባ የመጡ ሰዎች ደህንነት ያሰጋኛል ብለዋል። የብልጽግናው አገዛዝ አዲስ አበባ ላይ ከባድ ህዝባዊ ተቃውሞ ይነሳብኛል ብሎ መስጋቱን ተከትሎ ከወትሮው በተለየ መልኩ ከተማዋን በከፍተኛ ስጋት እየተመለከታት ይገኛል። በተለይም የምርጫ ጊዜ ከመቃረቡና በሰሜን ኢትዮጵያ የቀጠለው ወታደራዊ ውጥረት ለመሀል ሀገሩ ከፍተኛ ስጋት እንደሆነበት በጸጥታ ግምገማው ላይ ማመላከቱን ተከትሎ አገዛዙ አዲስ አበባና ህዝቧን ከመቼውም ጊዜ በላይ በስጋት እየተመለከታቸው ይገኛል። ለጣቢያችን በደረሰው የጸጥታ ግምገማ መረጃ ላይም የአማራ፣ ትግራይና ፍልሰተኛ የኤርትራ ተወላጆች ኢላማ ውስጥ እንደገቡ ነው። በዚህ የጸጥታ ግምገማ መሰረት የክትትልና ልዩ ኦፕሬሽን ኢላማ ውስጥ የገቡ እንዳሉ ተጠቁሟል። የአዲስ አበባ ህዝብን በስጋትነት የፈረጀው አገዛዙ ስጋቱን ለመቅረፍ የሚጠቀመው የአፈና ተግባሩን ሲሆን የምርጫ ጊዜ ከመቃረቡ ጋር በተያያዘ በከተማዋ ከፍተኛ የተባለለትን ኦፕሬሽን እንዳሰበ ምንጮች ጠቁመዋል። የፖሊስ ምንጮች እንደሚሉት በከተማዋ የተከማቸ የጦር መሳሪያ አለ። በሰሜኑ ክፍል ጦርነቱ ከተቀሰቀሰ መሀል ሀገር ላይ ተጨባጭ አደጋ የሚፈጥሩ ኃይሎች መሽገዋል። ምርጫውን ለማደናቀፍ የተደራጀ ቡድን አለ። የኢኮኖሚ አሻጥሩ ለፖለቲካ ዓላማ የሚሰራ ነው በሚል በተመረጡ ቤቶችና የንግድ ተቋማት ላይ ብርበራ ለማድረግ ዝግጅቶች እንዳለቁ ጠቁመዋል። ከዚሁ ጋር ተያይዞ በሌተናል ጀነራል አስራት ዲኔሮ የሚመራው የአዲስ አበባ ፖሊስ ጠቅላይ መምሪያ የአመራር ለውጥ ካደረገ በኋላ የመጀመሪያ ኦፕሬሽኑን ለመፈጸም መዘጋጀቱን ነው ምንጮች የጠቆሙት። የጀነራሉ የመጀመሪያ ኦፕሬሽን ከፌዴራል ፖሊስ፣ ከብሔራዊ መረጃና ደህንነት፣ ከመከላከያ መረጃና ከኢንፎርሜሽን መረብ ደህንነት ኤጀንሲ ወይንም ኢንሳ ጋር በመቀናጀት የሚፈጸም እንደሆነ ነው ለጣና በደረሳት መረጃ ላይ የተመላከተው። በሌተናል ጀነራል አስራት ዲኔሮ የሚመራው ይህ ዘመቻ የአዲስ አበባ ፖሊስ ጠቅላይ መምሪያ ከጸጥታና ደህንነት የጋራ ግብረ ኃይል ጋር በመቀናጀት የሚያደርገው ነው የሚሉት ምንጮች አክለውም በተለይም የአማራ፣ ትግራይና ፍልሰተኛ ኤርትራውያን ኢላማ ከመሆናቸው በተጨማሪ ከዚህ ቀደም በፖሊስ አባልነት የመከላከያና በየትኛውም የጸጥታ ተቋም ውስጥ ሲያገለግሉ ቆይተው ከስራቸው የለቀቁ አሊያም የተሰናበቱ ባለሀብቶች እንዲሁም የመብት ተሟጋች ግለሰቦችና ተቃዋሚ ፖለቲከኞች የኦፕሬሽኑ ኢላማ እንደሆኑ ጠቁመዋል። በዚህ ኦፕሬሽን የሚታፈሱ ከአዲስ አበባ ውጭ ባሉ እንደ አዋሽ አርባ በመሰሉ ማጎሪያ ካምፖች ታስረው እንደሚቆዩ፣ ዋና ስጋቱም የሰሜኑ ጦርነት ከተቀሰቀሰ መሀል ሀገር ሊነሱ የሚችሉ የጸጥታና ደህንነት ስጋቶችን ቀድሞ ማምከን፣ ምርጫውን ከስጋት ነጻ በሆነ መንገድ ብቻውን ተወዳድሮ ብቻውን ማሸነፍ እንደሆነ የደህንነት ምንጮች ጠቁመዋል። በተመሳሳይ መረጃ የትግራይ ትውልድ ፓርቲ ወይንም ወለዶ ተብሎ የሚጠራው ፓርቲ በትግራይ ክልል ዳግም ጦርነት ሊቀሰቀስ ይችላል በሚል ስጋት ወደ አዲስ አበባ ከተማ በብዛት እየገቡ ላሉ ዜጎች አስቸኳይ መፍትሄ ይፈለግ ሲል ከአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ጋር በአካል ለመወያየት
ለመወያየት የቀጠሮ ጥያቄ ማቅረቡ ተሰምቷል። ፓርቲው ለከንቲባ ጽሕፈት ቤቱ በጻፈው ይፋዊ ደብዳቤ እንዳስታወቀው ከቅርብ ጊዜ ወዲህ በርካታ የክልሉ ተወላጆች የጦርነት ስጋትን ተከትሎ ወደ መዲናዋ እየገቡ ይገኛሉ። እነዚህ ወገኖች በከተማ ውስጥ በሚያጋጥማቸው ችግር ዙሪያ ላወያይ ማለቱን ሰምተናል። ይህ ጥያቄ አገዛዙ በቅርቡ ያደርገዋል ከተባለው መጠነ ሰፊ የከተማ ኦፕሬሽን ስጋት ጋር የተያያዘ ሳይሆን እንዳልቀረ ተገምቷል። የአሜሪካው ፕሬዝዳንት ትራምፕ ከኢራን ጋር ይደረጋል ላሉት የሰላም ስምምነት ቅድመ ሁኔታ ሲያስቀምጡ ኢራን በበኩሏ ከትራምፕ ጋር ለመደራደር ቁልፍ የተባሉ ባለስልጣኗን መምረጧ ተሰምቷል። በቴሄራን ምን እየታሰበ ነው የሚለው ጉዳይም አነጋጋሪ ሆኗል። የኢራን እስራኤል አሜሪካ ጦርነት 30 ቀናት ሊደፍን ከ5 ያነሱ ቀናት ቀርተውታል። በዚህ ተራዛሚና አውዳሚ መልክ እያሳየ ባለ ጦርነት ዙሪያ ዓለም መነጋገሩን እንደቀጠለ ነው። አሜሪካ ብቻዋን እስካሁን $40 ቢሊዮን በከሰረችበት ጦርነት ፍጻሜ ዙሪያ መሪዋ ፕሬዝዳንት ትራምፕ የሰላም ስምምነት እንዲደረግ ኢራን ተግባራዊ ማድረግ አለባት ያሏቸውን 6 ቅድመ ሁኔታዎች ይፋ አድርገዋል። ከነዚህም መካከል ዋነኛው የኢራን የሚሳኤል ፕሮግራም ለ5 ዓመታት እንዲታገድ የሚጠይቀው ይገኝበታል። ፕሬዝዳንት ትራምፕ ከ24 ሰዓታት በፊት ለ5 ቀናት የተኩስ አቁም እንዲደረግ አዝዣለሁ ያሉትን ቃል አጥፈዋል። በሌላኛው ወገን ላይ ሙሉ የበላይነት እያያዝክ ባለበት ወቅት የተኩስ አቁም አታደርግም በማለት ወታደራዊ ጫናው ተጠናክሮ እንደሚቀጥል ገልጸዋል። የትራምፕ አስተዳደር ለሰላም ስምምነቱ በቅድመ ሁኔታ ያቀረባቸው ጥያቄዎች የሚከተሉት ናቸው። አንደኛ፣ የኢራን የሚሳኤል ሙከራና ልማት ለ5 ዓመታት እንዲቆም። ሁለተኛ፣ ናታንስ፣ ኢስፋሃንና ፎርዶ የተባሉ የኒውክሌር ማበልጸጊያ ተቋማት ሙሉ በሙሉ እንዲፈርሱ። ሶስተኛ፣ ቁልፍ የሆኑ የነዳጅ ማጓጓዣ መስመር የሆርሙዝ ሰርጥ በድጋሚ ክፍት እንዲሆን። አራተኛ፣ ኢራን በሊባኖስ ለሚገኘው ሄዝቦላ፣ በየመን ለሚገኙት ሀውቲዎችና በጋዛ ለሚገኘው ሐማስ የምታደርገውን የገንዘብና የጦር መሳሪያ ድጋፍ እንድታቆም ተጠይቃለች። ኢራን በበኩሏ ውጊያው ሳይቆም ምንም አይነት ድርድር አንጀምርም ስትል አቋሟን ገልጻለች። የኢራን የፓርላማ አፈ ጉባኤ መሐመድ ቃሊባፋ እንደተናገሩት አሜሪካ ወይም እስራኤል በኢራን መሰረተ ልማቶች ላይ ጥቃት ካደረሱ በመላው ቀጠናው የሚገኙ የኢነርጂ ተቋማት ላይ የማይመለስ ውድመት እናደርሳለን ሲሉ አስጠንቅቀዋል። በተጨማሪም የኢራን መንግስት በሆርሙዝ ሰርጥ የሚያልፉ መርከቦችን እስከ $2 ሚሊዮን ክፍያ እያስከፈለ መሆኑን ገልጸዋል። እስራኤል ኢራን እስከ ለንደን መድረስ የሚችሉ አህጉር አቋራጭ ሚሳኤሎችን አበልጽጋለች የሚል ማስጠንቀቂያ መስጠቷ ሁኔታውን ይበልጥ አሳሳቢ አድርጎታል። ግብጽ፣ ኳታርና ብሪታንያ በሁለቱ ሀገራት መካከል ለሰላም ስምምነት መልእክት በማመላለስ ላይ ቢሆኑም እስካሁን ግን ቀጥተኛ ድርድር አልተጀመረም። ሁኔታው በዓለም አቀፍ የነዳጅ ዋጋና በጸጥታ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። ይህ በእንዲህ እንዳለ ኢራን ከአሜሪካ ጋር ያለውን ጦርነት ለማስቆምና የሃይማኖታዊ ስርዓቱን ህልውና ለመታደግ ቁልፍ ተደራዳሪ ይሆናሉ የተባሉ ባለስልጣኗን መምረጧ ተሰምቷል። ተደራዳሪ ይሆናሉ የተባሉት የቴሄራን ባለስልጣን የቀድሞው የእስላማዊ አብዮት ዘቡ አዛዥ የነበሩ የአሁኑ የፓርላማ አፈ ጉባኤ መሐመድ ባቄር ጋሊባፋ ናቸው። ይህ ምርጫ በዲፕሎማሲው ዓለም ብዙዎችን ያስገረመ ቢሆንም ከጀርባው ግን ጥልቅ የሆነ የፖለቲካ ስሌት እንዳለው የኢራን ፖለቲካ ታዛቢዎች ይናገራሉ። ጋሊባፍ ለስርዓቱ የማይደፈሩ ስራዎችን በመስራት የሚታወቁ ሰው ናቸው የሚሉት ተንታኞች የቴሄራኑ ቁልፍ ሰው እንደ አውሮፓውያን አቆጣጠር በ1999 በቴሄራን የተማሪዎች ተቃውሞ ሲነሳ ራሳቸው ሞተር ሳይክል ላይ ተቀምጠው ዱላ በመያዝ ተቃዋሚዎችን ሲደበድቡ እንደነበር በማስታወስ ግለሰቡ ለስርዓቱ መቀጠል ያላቸውን ቁርጠኝነት ይናገራሉ። ጄኔራልም ቢሆን ስርዓትን ለማስከበር ዱላ ይዞ አደባባይ መውጣት አለበት ባይ ናቸው። የእስላማዊ አብዮቱ ቁልፍ ሰው የሆኑት መሐመድ ባቄር በኢራን ባለስልጣናት ያልተረጋገጠ መረጃ ቢሆንም በድብቅ በተጀመረው ድርድር የኢራን ወኪል ሆነው እንደተሰየሙ፣ ድርድሩም በተናጠል የሚካሄድ እንደሆነ ዘገባዎች ያሳያሉ። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ልምድ ያላቸው የኒውክሌር ተደራዳሪና ከምዕራቡ ዓለም ሚዲያዎች አዘወትረው በመቅረብ የሚታወቁ ዲፕሎማት ቢሆኑም በኢራን አክራሪዎች ዘንድ እንደ ከዳተኛና ለአሜሪካ እጅ ሰጪ ይታያሉ። በኢራን እስላማዊ አብዮቱ አቀንቃኞች ዘንድ አንድ ዲፕሎማት ሲደራደር እንደመሸነፍ ይቆጠራል። አንድ የቀድሞ የአብዮታዊ ዘብ ጄኔራል ሲደራደር ግን አሜሪካን በጉልበት ወደ ጠረጴዛ እንዳመጣ ተደርጎ ይወሰዳል የሚል ሀሳብ አለ። ጋሊባፍ በአሁኑ ሰዓት የኢራን ፓርላማ አፈ ጉባኤ ቢሆንም ከዚህ ቀደም የኢራን እስላማዊ አብዮታዊ ዘብ የሆነውን የስርዓቱን ታማኝ ጦር በበላይነት የመሩ በመሆኑ ሰውየው ዛሬም እንደ አብዮታዊ ዘብ ጄኔራል ይቆጠራሉ። በኢራን መንግስታዊ መዋቅር ውስጥ ከአያቶላ ቀጥሎ ቁልፍ የስልጣን ቦታዎች ፕሬዝዳንቱና የፓርላማ አፈ ጉባኤ ቦታዎች ሲሆኑ በአመዛኙ እነዚህ ቦታዎች በእስላማዊ አብዮት ዘቡ ይሁንታ አሊያም የጠበቀ ትስስር የሚገኙ ቦታዎች ናቸው። ዶናልድ ትራምፕ ትላንት ሰኞ ዕለት በሰጡት መግለጫ ሁሉንም ጠራርገን ስላጠፋን አሁን የምንደራደረው ከዋናውና በተረፈው መሪ ጋር ነው ብለዋል።
ጋሊባፍ የመመረጣቸው ሚስጥር ለኢራን ህዝብና ለአክራሪዎች ድርድሩ ሽንፈት ሳይሆን ድል ነው በሚል ውሳኔውን የማሳመን እድል ይኖራቸዋል ተብሎ ስለታመነበት ነው የሚሉ ተንታኞች ድርድሩ እጅግ ሚስጥራዊ በመሆኑ በአጭር ቀናት ውስጥ ለህዝብ ይፋ ይሆናል ብለው አያምኑም። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር